አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ እንኳን አደረሰ። ጋይስ እንደምን አላችሁ? ደህና ናችሁ ወይ? ዛሬ እንግዲህ በጣም ትልቅ ቀን ነው። ብዙዎቻችሁ ስትጠብቁት የነበራችሁት ቀን ነው። የመኪና ርክክብ ከጋሽ ሰሎሞን ጋር እንግዲህ በጣም በጉጉት እየጠበቁት ነበር። ብዙ ነገር እያጋጠሙ ነበር መሃል ላይ። ይህ ኢቨንት እንግዲህ ኤክስቴንድ እያራራቅን የመጣ ነውና አሁን ደግሞ በጣም ደስ ብሎኛል። ቀኑ ዛሬ ነው። ጋሽ ሰሎሞን መኪናቸው ይረከባሉ ማለት ነው። ስለዚህ ከታች ያለው ቀጣይ ቪዲዮ ለማየት ይህን ይጫኑ የሚለውን እሱ ከተጫናችሁ ቀጣይ ቪዲዮዎች ማየት ትችላላችሁ ማለት ነው። ተከታተሉ። አሁን እንግዲህ ጋሽ ሰሎሞን እየጠበቅን እንገኛለን። የሚገርም እራት ነው ያዘጋጀነው። የሚገርም በቃ ሁሉም ነገር ተዘጋጅቶላቸዋል። በቃ እንደ ንጉስ ዛሬ ሴሌብሬት ማድረግ አለብን። ጋሽ ሰሎሞን ደስ ይላቸው እንዲላቸው ማለት ነው። በጣም ኤክሳይትድ ነኝ። ብሩክ ሪል ስቴት ቴንክ ዩ ሶ ማች። መኪናውን እንግዲህ ይህ ትልቅ ነገር ነው ያላችሁት። ትሪፕል ኢ ሆቴል ደግሞ የሚገርም ቦታቸውን ሰጥተውናል ማለት ነው። አሳያችኋለሁ በደንብ አድርጌ ተወዱታላችሁ እናንተ። ቴንክ ዩ ስመጣ ማለት ነው ለመጀመሪያ ያረፍኩበት ቦታ እዚህ ነው። መጀመሪያ ይሄ ቤት ነው የገባሁት። ከዛ በኋላ ወደ ትሪፕል ኢ ሆቴል ማለት ነው ለ3 ወር ነው ምናምን የቆየሁት እዚህ አለ እንዴ ናፒ። ለስንት ወር ነው የቆየሁት እዚህ ሆቴል? አንድ ለአራት ወር 4 ወር 5 ወር በስ አንተ ደግሞ 4 ወር ቆይቼ ከዛ ወደ ራሳችን ቤት ወጣን ማለት ነው እላችኋለሁ ጋይስ። የምወደው ቦታ ነው። አሁን እንዳይዩት እኮ ነው። ወይኔ ጉዴ! አይ እንትን እኮ ነው ጋሽ ሰሌ አንዴ በዛኒ ይመጣል። እኔ ራሴ ያመጣቸዋለሁ። ኖ እኛ ራሳችን ነው ጋሽዬ። ኖ ይነባል ወይ ጨነቀኝ። አይ በዚህ ማን ነው የሚመጣው? እኔ አመጣዋለሁ ራሴ። እኔ ራሴ እጁን ይዤ አመጣዋለሁ። ይነባል ኖ ነይና አንድ ኖ ፋሚሊዎች እዚህ ጋር እሺ ኖ ደረበሉና እንዳይዋት መኪና ሰለሞን መጥተዋል። እንግዲህ ኑ እስኪ እንቀበላቸው። እንዴት እንደሚያምሩ ግርማ ሞገሳቸው ለራሱ ወጋሽ ሰሌ ከነ ልጆቻቸው ነው የመጡት። ጤና ይስጥልኝ ጋሽ ነበር እንደምን እንዴ? እርሶም ለራሱ በጣም አምሮቦታል። ሃይ እንዴት ናት? እንዴት ነሽ? እናት ሰላም ነው? ሃይ ወንድሜ እንዴት ነህ? ደህና ነህ? ወንድም ማለት ናስ እንደምን አላችሁ? ደህና ናችሁ? አምሮባችኋል። በጣም አምሮባችኋል። ቦታ የኔ አባት እንደምን አለ? ደህና ነው ወይ? የኔ አባት ግርማ ሞገሶ እኮ አይደለ? በጣም ያምራሉ። እንዴት ናችሁ? ደህና ናችሁ? አዎ ነግረውኛል። ታምራላችሁ በጣም የኔ አባት። አረ እንዴ ግርማ ሞገሶ እኮ አታውቁም? አልገባችሁ? ጋሺ እንግባ ይምጣ። እሱ ችግር የለም። ናፒ ያዘው በቃ ማድረጋችሁ። መኪናው መታለች። በቃ አሁን አሁን ሳቸው ኖ ጋሽ አሁን እንሂድ እናመጣቸዋለን እኛ ራሳችን። ሲራክ አንተ ይዛቸው እንዳይወጥ ቆይ በለው እዛ። ጋይስ ኖ አንዴ ወደዚህ ጋሼ አረን እንዳይወጥ በዚህ እዚህ ጋር ማን ነው ያዝ እዛ ጋር ያዘ ደስ ያለ በጣም ይቀራል እንዴ? አረ ናሳ የታባቱ ያምራል በጣም። ቴንክ ዩ እናመሰግናለን። ወደ አዳራሽ ልጁ ይመጣል ችግር የለም። ያው ገብቷል። መከራዬ ነው ግጊ እንዳይወጡሽ ጥሩ እሺ ቦታ አዘጋጅተንላችኋል እዛ ጋር በዚህ ጋር ያው ተሰፋን ኑ ጋሼ የኔ አባት
ክብራትና ክብራን እንግዶቻችን መገናኛ ብዙሃን ባለሙያዎቻችን አክብራችሁ እዚህ መሀላችን ስለተገኛችሁ እጅግ እናመሰግናለን። ፕሮግራማችንን እንጀምራለን። ውጭ ያሉ እንግዶች ስላሉ ማዘጋጅ ነበር። ሌላውን በር ችግር የለውም። ልጆች ኑ ነይ ነበር በዚህ ነው። በዛ ይሻላል። እሺ በጣም ጥሩ ናፒ ዛሬ ቀን ሆኖ ጋሼ ምድሪቷን ይባርክ እግዚአብሔር ይስጥልኝ። አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ እንኳን አደረሰ። ብሩክ ሪል ስቴት ይህንን ቻሌንጅ በማዘጋጀት አዶናይ ቻሌንጁ እንዲሳካ ጥረት አድርጓልና ደግሞ ተሜ አፕል ስትሪም ደግሞ ይህንን እያመሰገነ በተለይ ዛሬ ደግሞ ማርያም ነች። አረ እግዚአብሔር የተመሰገነ ይሁን። ማርያም ትልቅ ነች እኮ ማርያም ሁሉም ነገር ኡን ታረጋለች። እኔ በማርያም ከማልኩ ሁሉም ስለቴ ነው የሚደርስልኝ። ምንም አይቀርብኝም። በቃ ሁሉም በጣም ያሰብነው አይመስልም። እሷ ነች በጣም ነው ሁሌም በቃ እሷ ነች የምታስበው። እግዚአብሔር የተመሰገነ ይሁን። እናሳ እሱ የፈጣሪ እኮ ነው። እውነት ነው። ትክክል ነው። ያባት በጣም ትክክል ነው። ምን ተሰማው ታውን እንደዚህ ሁሉ? እንግዲህ አንዳንድ ጊዜ ቃላት ያጥረኛል ይባላል ወይም ደግሞ ከአይምሮ በላይ ነው የሚባለው። እንደሱ ነው የሆነው። አረ በእውነት በጣም ይገርማል። አንዳንድ ህይወት በቃ እንደዚህ ነች። አጋጣሚዎች ደስ ይላል በጣም ናፒ ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። because በጣም እውነታ ሆኖ ስለተሰማኝ አንድ ቀንም አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት ስላደረጉት አንዱ በጣም ምስጋና ይከልብ ነው። ይህ ቪዲዮ ለቲክቶክ አዋርድ አዘጋጆች ይመለከታል። ቀጣይ አመት እንግዲህ ቲክቶክ አዋርድ ልታዘጋጁ ነው እና ቲክቶከር ኦፍ ዘ ኢየር ሽልማቱ ደግሞ ባለ 2 ቤድሩም አፓርትመንት እንደሆነ ተናግራችኋል። እና አንድ ነገር ልጠይቃችሁ ፈልጋለሁ አስቀድሜ ማለት ነው። እኔ እንግዲህ ነጭ ቤት ወዳለው ፈርኒሽድ ነው የምወደው። አልጋዬ ደግሞ የኔ ኪንግ ቢሆን ደስ ይለኛል። ሁለተኛው ሩም ደግሞ ወይ ኩዊን ወይ ኪንግ who cares ኩዊን ቢሆን ደስ ይለኛል ለገስት ማለት ነው ወይ ደግሞ ለልጄ እና ያ ተጸዳድቶ ቢጠብቀኝ ደስ ይለኛል እላችኋለሁ። ብሮ ሁሉም ቀን ማለት ነው እንደምትፈልገው አይሄድልም። አንዳንድ ቀናት አሉ በቃ ላይክ የሆነ ዝገት ድክም ይልሃል። በቃ ነገሮች በቃ አይሳኩልኝም በቃ መውደቄ ነው በቃ ተበላሽብኝ ምናምን ብለህ የምትውላቸው ቀናቶች አሉ። ግን እነሱ ቀናቶች ናቸው አንተ ስኬታማ ሆነህ እንድትወጣ የሚያደርጉ። because አብዛኛው ሰው እነዛ ቀናቶች ሲመጡ ተሰባብሮ ቁጭ ይላል፣ ተጠቅልሎ ነው የሚውለው። ገባችሁ? አሁን እኔ የተማርኩት ደግሞ ማለት ነው እንደዚህ አይነት ቀናቶች ሲመጡ ከነ ጭንቀቴ ከነ ራስ መጠራጠሬ ከነ አዝግ የሆነ ቀን መስራትን እመርጣለሁ። በተቻለኝ አቅም በቃ የሆነ በአቅሜ የሆነ ነገር መሞከር እፈልጋለሁና ሁላችንም በየአቅማችን ባለንበት ሁኔታ ብንሞክር ትንጥዬ ብንሞክር የት ደረጃ በደረስን ማለት ነው። እውነት ምንም ቀን ሊሰብረኝ አይችልም። እኔ ምንም ጭንቀት፣ ምንም ሀዘን፣ ምንም ንዴት ሊሰብረኝ አይችልም። ሜቢ ሊያዳክመኝ ይችላል ትንሽ፣ ግን መቀጠሌ መሄዴም አላቋርጥም።
አሸናፊነቱ ደግሞ መሄዱ ላይ ነው ያለው። ባይገርማችሁ አሸናፊ መሆን ከፈለግ ሁሉም ነገር ባንዴ አጠናቀቅ ማለት አይደለም። መሄድ ትችላለህ ወይ? ፈተና በሚበዛበት ዝናብ በሚበዛበት ዲስትራክሽን በሚበዛበት ጊዜያቶች መሄድ መጓዝ ትችላለህ ወይ? ፍጥነቱ ሊለያይ ይችላል። አሁን ለምሳሌ ዛሬ ትንሽ ደከም ብሎኛል። ገባችሁ? ዝገት የሆነ ቀን ያሳለፍኩት ግን ማታ አካባቢ ላሸነፍ እችላለሁ። who knows እናንተም ልታዩ ትችላላችሁ ይህ ማሸነፌን ማለት ነው። ለምን? because እየተንቀሳቀስኩኝ ነው። በተቻለኝ አቅም ወደፊት እያልኩኝ ነው። ኢቭን ፍርሃት ቢኖርም ጭንቀት ቢኖርም ማለት ነው። እሺ እና ጋይስ እንዳታቋርጡ። አላማው መንቀሳቀስ ላይ ነው። ጀስት እንዳትደርቁ። የደረቀ ሰው ቶሎ ይሰበራል። የቆመ ሰው መሞቱ አይቀርም። ስለዚህ መንቀሳቀስ፣ ወደፊት ወደ ኋላ ሳታይ ወደፊት ጉዞህን ብቻ ማርያምን